ጠላ ተው። እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩ። የሆነ ነገር ነካኝ አይደል? እሺ ጠላ ተው፣ አረቂ ተው፣ አይናችሁ ሞጨሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ውራ አህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሩ። ተው ቀንስ፣ ተው። እኔ እውነቴን ነው። ኧረ ቄስ ተንዘባዝቦ ምዕመን ተሸክሞ ሊወስደው ነው እንዴ? ተመልከቱ፣ መጽሐፍ ተመልከቱ እስቲ። በባል ቀነሳ እንጀራ ብሉ እስቲ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ አንጎሉ ይበላሻል። እንኳን ክርስቶስ ማንም ተዛ ይለው ወዴት ነው? ጭንቅላት ሰብሮ እኮ ነው የሚጥለው። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደንቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ተውትና ስለማይሆንልኝ አለ አይሆንልኝም። አንድ ብጠጣ ጭንቅላቴን ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው የምወጣው። እኔ እንደው አንድ ገንቦ ጨርሶ ፍንክች የማይለውን ሰው አደንቀዋለሁ። ሆራ ይመታምርኛል እንዴ! ይጉሩ ነገር ምን ይበላ ነው እንደው እንጀራ እኮ እኔም ጠርጌ ጥለዋለሁ፣ ግን እኔ አይሆንልኝም በበኩሌ። ስለዚህ መጽሐፍ ተመልከቱ። በባል መጽሐፍ አንብቡ። በጋራ እየሆናቸው አሁን አንድ የገጠር መርጌታ ባለፈው መጥቶ ፍትሐ ነገሥት ስመለከት ምን ይላል አለኝ። አንዱ በረዶ ሊያስመታን ነው የሆነ መጽሐፍ እየተመለከተ ነው ብሎ ለህዝቡ ፍትሐ ነገሥቱን እኮ ነው ማለት አይታ ላይ ድረስ እኮ ነው እንደው። ስለዚህ እንደው ድጓ ቅኔ ቁልቁል የሚባለውን ማዕት በሀገራችን አታምጣብን አላሉ የቆላ ቄስ ይባላል። እና እንደዚህ ያለን ሆነ እኮ እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የነ አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። እነሱንም ራሱ ጸቃዊ ውዝም ከናፍሪት ብለን ማመስገን አለብን። ከአንደበትሽ ማር ይፈሳል እና አንደበቷ የጣፈጠ ልቅም ያለች እንዳለና ደካማው ነብን ቃል ሁሉ ነገር ያላት ማዛፏ ከመኮል ከአንደበቷ የሚወጣው ቃል እንደንኮይ የሚጣፍጥ ማርልኝ ከሚል ነገር አንድ ክፉ ነገር ወጥቷት የማያውቅ እንደሷ ያለ ማንም የለም። በልቡናው ልዩ ሐሳብ ያለበት ቢኖር አይቅረብ የተባለ ጥርጥር ማለት ነው። ልዩ ሐሳብ የተባለ ጥርጥር ነው። ልዩ ሐሳብ ያለበት ቢኖር አይቅረብ ማለት ስለ ቅዱስ ቁርባን ተጠራጣሪ ሐሳብ ካለው፣ ምስጢረ ሥላሴ ላይ ያልጠራ ሐሳብ አለው፣ ምስጢረ ቁርባን ላይ፣ ምስጢረ ሥጋዌ ላይ፣ ሃይማኖቱ ላይ ጥያቄ ካለው አይቁረብ ነው። መረዳት አለበት። ይሄን እግዚአብሔር አይታገሰውም ጨርሶ ማለት ነው። ስለዚህ ሁላችንም ይኸው ተማሩ የምንለው ለዚህ ነው። ተማሩ የምንለው ለዚህ ነው። ሃይማኖታችንን ጥንቅቅ አድርገን ማወቅ አለብን። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን አምስቱን አዕማደ ምስጢር አንድ ክርስቲያን ማወቅ አለበት። ካላወቀ መቁረብ አይችልም ነው። ቢጠራጠር ነው። በተለይ ጥርጥር ካለበት ነው። እምነት እያለው የማይረዳው ይኖራል። እግዚአብሔር ሁሉን ታውቃለህ ብሎ ካልተጠራጠረ ችግር የለም። ጥርጥር ያለበት ግን ስለዚህ ሃይማኖታዊ ዝግጅት ነው። አንደኛው ሃይማኖታዊ ዝግጅት ነው የሚያስፈልገን። ሁለተኛው ደግሞ ምንድነው? የሚሰሩትን ኃጢአት ማቆም ነው። የሚሰሩትን ኃጢአት መቆም አለባቸው። አሁን እየተሰሩ ያሉ ኃጢአቶች ተግባራቸው መቆም አለበት። ያደረገ ሰው አይቆርም፣ አቁሞ ነው ማቆም አለበት። አንድ አራት ኃጢአቶች አሉ። እኔ ኢንተርናል ዲስትራክሽንስ የሚባሉ ውስጣዊ ጉስቁልናና ጥፋት የሚባሉ አንድ አራት ኃጢአቶች አሉ። እነሱ ተግባሩ መቆም አለበት ነው። ተግባሩ መቆም አለበት። ንስሐ አባትየው እስካዘዘው ድረስ ይሄን ያህል ቀን ከዚህ ኃጢአት ታቅበህ ቆይተህ ቁረብ ብሎ የሚያዛቸው ናቸው። አንደኛው ዝሙት ነው። ወዲያው እያደረጋንን መቁረብ አይችልም አንድ ሰው። እስከዚህን ያህል ጊዜ ቆይ
40 ቀን ሊለው ይችላል፣ 2 ሊለው ይችላል፣ 7 ቀን ይችላል። እሱ እንዳዘዘው እንዳዘዘው ከተግባሩ ማቆምና መቼስ ከምኞት ማንም ሰው አይነጻም። ተግባሩን ማቆም አለበት። ተግባሩን የሚያደርግ ሰው አንዱ እሱ ነው። እና ምንድነው ኃጢአት የሚባለው? ኃጢአት፣ በደል፣ አመፃ የሚባሉ ነገሮች አሉ። አላብራራቸውም። ራሳቸውን የቻሉ ሰፊ ርዕሰ ጉዳዮች ስለሆኑ አላብራራቸውም። እና በተለይ ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድነው? ለምደን አላቆም ነው ያልን ኃጢአት ነው። እሱ ከቅዱስ ቁርባን ያስከለክላል። ተግባሩን ማቆም አለበት አንድ ሰው ማለት ነው። አላችሁን? ከቃሉ ጋር ናችሁ? ሰይጣን አጣሞ እንዳያሰማችሁ እግዚአብሔር ይጠብቃችሁ። ማለት ምንድነው? አውቆ እንዳትቆርቡ ሊያደርግ ይችላል። ብዙ ይህን ትምህርት ተጠቅሞ ራሱ ለምሳሌ ምንድነው ማለት ተፈልጎ ነው። ለምሳሌ ሰው ድሮ ይሰራው የነበረው ኃጢአት በህሊናው እየመጣ ሊታሰበው ይችላል። በዚህ ምክንያት ከቅዱስ ቁርባን አይርቅም። በሐሳቡ ሊመጣበት ይችላል። በዛ አይርቅም እያልኳቸው አለ። ምንድነው? ተግባሩን ማቆም አለበት ነው። ንስሐ ማለት ኢገቢ ውስጥ ኃጢአት ነው። አንዱ ትርጉም እኮ ወደ ኃጢአት አለመመለስ፣ ተግባሩን ማቆም ነው። ስለዚህ ሃይማኖታዊ ዝግጅት ከዛ አንደኛው ዝሙት ነው፣ ሁለተኛው ቂም ነው። ቂም ከፍተኛ የሆነ በቀላዊ የሆነ ልብ ማለት ነው። እያንብርሰብ ቂመ ውስተ ልቡ ያለው ለዚህ ነው። በልቡናው ምንና ምንድን ያለ? ዝሙትና ቂም። በልቡናው ሲል ዝሙቱን በሐሳብ ማለቱ አይደለም። የለመደው ነገር አብሮት እየኖረ ያለውን ልማድ ቆርጦ መጣል አለበት ነው። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ቂም ነው። አንድ ሰው ቂም ይዞ አይቆርብም በጭራሽ። ምክንያቱሳ የክርስቶስ ደም የምህረት ደም ስለሆነ የምህረት ደም ነው። 2 ሶስተኛው ገንዘብ መውደድ ነው። ገንዘብ መውደድ አደገኛ በሽታ ነው እያልኳችሁ ነው። እስመስሩ ለኩሉ እከይ አፍቅሮ ንዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ገንዘብን መውደድ የኃጢአት ሁሉ ስር ነው። ስግደት 4 ትርጉሞች ነው ያሉት። አንደኛው እግዚአብሔርን ማምለክ ነው። ሁለተኛው ከአፈር አንስተህ የፈጠርከኝ አምላክ አንተ ነህ ነው። ሶስተኛው የምንሰግድበት ምክንያት ምንድን ነው? በኃጢአት ብሰነካከል በንስሐ የምታነሳኝ፣ ሙቼ ስፈርስ ስበሰብስ በትንሣኤ የምታነሳኝ አንተ ነህ ነው። አራተኛው ለእኔ ብለህ ወደቅህ ተነሳ ሙተ ተነሳ ብሎ የክርስቶስን ሃይማኖት መመስከር ነው። በዚህ ምክንያት ስግደት እንሰግዳለን። ስለዚህ ስንሰግድ ካፈር የፈጠርከኝ ጌታዬ፣ በኃጢአት ስወድቅ በንስሐ የምታነሳኝ ጌታዬ፣ ሙቼ ስፈርስ ስበሰብስ በትንሣኤ የምታነሳኝ ጌታዬ፣ ለእኔ ብለህ ሙተህ የተነሳ ጌታዬ ብለን ነው የምንሰግደው ማለት ነው። ይህን ስናደርግ እግዚአብሔር በምሕረት ዓይኑ ይመለከተናል ማለት ነው። ስገዱ ቋንቋው ምንድን ነው? አይሰማም እንዴ? አረ ስግዱ ሲባል ቁጭ ምንድን ነው የሚለው? ቁጭ በሉ የሚል የለም። ቁጭ በሉ የሚል በፍጹም የለም። ስገዱ ነው። ስለዚህ ቁጭ ማለት አይቻልም። ሊቀ ቀዳህያን ቢሆን ሊቀ ሰራያን ቢሆን በቃ ሊቀ ምን ማንም ሊቀ ቢሆን ስገድ ከተባልክ ስገድ። ቁጭ በል የሚል የለም። ስገድ ነው። የፈለገ ትልቅ ሰው ቢሆን ጌታዬ ለእግዚአብሔር ባሪያው ነን፣ ለእግዚአብሔር ባሪያ ነን ሁላችንም። ስለዚህ መስገድ ነው የሚያዋጣው፣ ስግደት ነው። እንዲያውም ዘመዶች እኛ ለእግዚአብሔር ስንንበረከክ እግዚአብሔር እኛን የሚጠሉንን ደግሞ ያንበረክካቸዋል። ዳዊት በሄደበት ሁሉ ጠላቶቹ በተከታተሉት ጊዜ ሁሉ ድል እየነሳ ከመከራ እየተሰወረ ይመለስ ነበር። ለምን ሲባል ለእግዚአብሔር ይንበረከክ ስለነበር። ለእግዚአብሔር የሚገዛ ሰው እሱ ደግሞ የሚያስጨንቁትን ይገዛለታል። ስለዚህ ለእግዚአብሔር የመገዛት ራስን ዝቅ የማድረግ የትህትናም ምሳሌ ነው። ዲያቆን እኮ ትልቅ ሰው ነው። ግርማችሁ። ስለዚህ ነገር ጸልዩ። ክርስቶስ ይመጣል፣ ደስታችን ነው። አድሎ የሌለባት፣ አቶ ማግኘት ገብቶ መውጣት የሌለባት፣ የሞት ስጋት የሌለባት፣ ረሃብ የሌለባት፣ እቅድ የሌለባት፣ ኮሚቴ የሌለባት። እውነቴን እኮ ነው። ገብቷችኋል አይደል?
አሁን እዚህ ኮሚቴ አለ፣ ምናምን አለ፣ ሰብሳቢ፣ ምክትል፣ ጸሐፊ፣ ሂሳብ ሹም፣ ኦዲት ምናምን፣ ጠቅላይ ምን እንትንትስ ስራ አስኪያጅ ምናምን። እዚያ ወንድሜ ስራ አስኪያጅ የለ ምን የለ፣ ክርስቶስ ስራ አስኪያጃችን ነው። አባታችን እሱ፣ ራሳችን እሱ፣ ንጉሳችን እሱ፣ ሊቀ ካህናታችን እሱ፣ ቤታችን እሱ፣ ንብረታችን እሱ፣ ልብሳችን እሱ፣ ምግባችን እሱ፣ ጌጣችን እሱ፣ ብርሃናችን እሱ። ምንም ነገር ትርፍ የለ፣ ስጋት የለ፣ መከፋፈል የለ፣ ቅናት የለ፣ ምቀኝነት የለ፣ ሐሜት የለ፣ ሰላም ብቻ። ባለ ጉልበት የለ፣ ባለ ጊዜ የለ፣ ማን አለብኝ የሚል የለ፣ በቀል የለ፣ ፖለቲካ የለ። እግዚአብሔር መጥቶ እኛን የሚገላግለን ቦታ ናት ያች ማለት ኢየሩሳሌም አጋዚት። ስጋችን ወፍሯል እናክሰው፣ ከስቷል እናወፍረው፣ አመድ ለብሷል እንቅባው እማንልበት፣ መልከኛና መልክ የሌለው የሌለበት፣ ጌጥ ያለውና ጌጥ የሌለው የሌለበት፣ አሮጌ የለበሰና አዲስ የለበሰ የሌለበት፣ በላይ የሚቀመጥና በታች የሚቀመጥ የሌለበት ኢየሩሳሌም አጋዚት፣ ነፃ የምታወጣ ኢየሩሳሌም ሰማያዊት። እሱ ደስታ ነው እና ስለዚህ ጸልዩ ነው ይሄ። ስለዚህ ነገር ጸልዩ አለ ዲያቆን። ወንጌል ከሰማን በኋላ መጨረሻ ላይ ወንጌል እንሳለማለን። የምንሳለመው በሁለት ምክንያት ነው። ወንጌል መሳለም ምንድን ነው ትርጉሙ? ከተነበበ በኋላ እንሳለማለን። የምንሳለመው አንደኛው መሳለም ትምህርተ ፍቅር ነው። መሳለም ማለት ምን ማለት ነው? መሳም ማለት ነው። ስለዚህ ለምንድን ነው እንደዛ የምናደርገው ሲባል የፍቅር ምልክት ነው። ትምህርተ ፍቅር ይላሉ አባቶቻችን፣ የፍቅር ምልክት ነው። ሁለተኛው ትርጉሙ ደግሞ የተነገረው ቃል እውነት ነው ማለት ነው። የተነገረው ቃል እውነት ነው። ስለዚህ ስንሳለም ዝም ብለን ወንጌሉን መጽሐፍ ገበታውን መሳም ሳይሆን ምንድን ነው የምናደርገው? ነአምን በቃለ ወንጌል ከቅዱስ ብለን ነው የምንሳለም። ያም ይህንን አድርገን ቅዱስ ሥጋውን ክቡር ደሙን እንቀበላለን ማለት። በሃይማኖት ተዘጋጀን፣ ኃጢአቱንም አቆምነ። ከዛ ደግሞ በንስሐ ነጻን። ከዛሳ ምንድን ነው የሚቀረን? አንድ ነገር ይቀረናል። እሱ ምን ይባላል መስላችሁ? ምህረት ይባላል። ምህረት የሌለው ሰው አይቆርብም። ስለዚህ ቅዱስ ሥጋውን ክቡር ደሙን እነዚህን ዝግጅቶች ሳያደርግ ግን የተቀበለ ሰው ይላል ይህንን ሥጋ ይህንን ደም ሳይገባው የበላው ሰው ቢኖር መቅሰፍትንና ፍዳን ለራሱ በላ፣ የጌታችን ኢየሱስ ክርስቶስ ሥጋና ደም እንደሆነ አላወቀምና ይላል። አሁን ያልኳችሁ ንጹሕ የሆነ ከቁርባኑ ይቀበል ማለት ምን ማለት ነው ብትባሉ አሁን ትመልሳላችሁ። ምን ማለት ነው? በሃይማኖት የተዘጋጀ ቀጥሉ እንጂ ያለበትን ልማድ አሁን በተግባር ምን ያለ ያቆመ። ሶስተኛ በንስሐ የተዘጋጀ ማለት ነው። ይሄ ሰው ቅዱስ ሥጋውን ክቡር ደሙን ይቀበላል። በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ፣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ሥጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው።